ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ይሁንላችሁ። ከሕይወት ምንጭ ውሃ ስታረካኝ ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንን ማለዳ የሰጠንን እግዚአብሔር አምላካችንን አብረን እናመስግንና የዛሬውን የማለዳ ቁርስ አብረን እንካፈላለን። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለዚህ ማለዳ፣ ስለ ምሕረቱ፣ ስለ ቸርነትህ ሁሉ እናመሰግንሃለን። ክብር ምስጋና ከዘላለም እስከ ዘላለም ለታላቁ ስም ይሁን። በጸጋ ላይ ጸጋን፣ በምሕረት ላይ ምሕረትን አድርገህልን ዛሬ ማለዳ ደግሞ ሕያው የሆነውን ቃልህን ልንካፈል ዕድል ስለሰጠህን እናመሰግንሃለን። ቃልህን ባርክልን በኢየሱስ ክርስቶስ ጌታና ጻድቅ ስም አሜን። እንግዲህ በትናንትናው ዕለት ዓለም ሳይፈጠር በፊት ቅዱስና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን ብለን ተነጋግረናል። እንግዲህ እንዴት እንደተመረጥን በሱ ቅድስና እኛ ቅዱስ እንደሆንን፣ እኛን ነውር ያለብን ሆኖ ሳለ ነውራችንን በልጁ በኢየሱስ ክርስቶስ ደም በማጠብ በክርስቶስ በኩል እንደመረጠንና ዓለም ሳይፈጠር በፊት ደግሞ ይህንን እንዳደረገልን እንደፈጸመልን እናውቃለን እና ይህንን ለመካፈል ሞክረን ነበረ በትናንትናው ዕለት። እንግዲህ የመመረጣችን ወሳኙ ነገር ምንድን ነው ብለን ስንመለከት ከራሳችን የሆነ አንዳች ነገር እንደሌለና እንዲሁ በጸጋው እንደተመረጥንና ምርጫው ደግሞ ያደረገው ራሱ እንደሆነ ለመመልከት ሞክረናል። እንግዲህ በልጁ በኢየሱስ ክርስቶስ በማመን የዘላለምን ሕይወት እናገኝ ዘንድ እሱ መርጦናልና ነው። ዛሬ ቁጥር 5 እንመለከታለን። ከቁጥር 4 ጋር ተያያዥነት ያለው ቢሆንም እስቲ ዛሬ ቁጥር 5ን በደንብ ለማየት እንሞክራለን ባለን አጭር ደቂቃ ውስጥ። በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነን ይላል። በምን? በበጎ ፈቃዱ እንደወደደን። እኛ እንደወደድነው አይደለም፣ እሱ እንደወደደን። በጎ ፈቃዱ ማለት እሱ በጎ ፈቃዱ ስለሆነና ስለወደደን ራሱን አሳልፎ ሰጠን። ማንም ያስገደደው፣ ማንም ደግሞ ይህንን እንዲያደርግ አስተዋጽኦ ያደረገ አንድም በምድር ላይ ማንም ሰው የለም። ነገር ግን እሱ በጎ ፈቃዱን አሳየን። ለምንድን ነው? እንደወደደን ወደደን። ለምን ወደደን አናውቅም። እንዴት ወደደን አናውቅም። ወደደን። የሚወደድብን ነገር ኖሮ ሳይሆን የሚወደድብን ነገር በሌለ ሰዓት እሱ ወደደን። ሰው የሆነ ነገሩን አይታችሁ ትወዱታላችሁ፣ ወይ መልካም ስራውን፣ ወይ ባህሪውን፣ ጸባዩን፣ ወይም ደግነቱን፣ ወይ የሆነ ነገር ብቻ ተመልክታችሁ የሰው ልጅ ልትወዱት ትችላላችሁ። እኛ ግን እኮ አመፀኞች ነበር፣ ኃጢአተኞች ነበር፣ ከእግዚአብሔር ጋር የተጣላን ነበር። እርሱ ግን ወደደን። እንዴት ወደደን? እንዲሁ ወደደን። ስለወደደን ነው ነፍሱን አሳልፎ የሰጠው። ስለወደደን ነው ከጨለማ ከእሳት መሃል ነጥቆ ያወጣን። ስለወደደን ነው ራሱን ስለኛ ቤዛ አድርጎ ወደ ፍቅሩ ልጁ መንግስት እንድንገባ ያደረገን። ስለወደደን
ስለዚህ ነው ስለወደደን በኢየሱስ ክርስቶስ ሥራ ለእርሱ ለእግዚአብሔር ልጆች ልንሆን አስቀድሞ ወሰነ። ስለወደደን በማስራ በክርስቶስ ሥራ የእግዚአብሔር ልጆች የሆነው በክርስቶስ ሥራ ነው። እግዚአብሔር ልጆቼ ብሎ ሊጠራን ያላፈረብን ምክንያት በክርስቶስ ሥራ ነው፣ በእኛ ሥራ አይደለም። ወገኖቼ በጣም ወቁ። በደህንነት ላይ አንዳችም የኛ አስተዋጽኦ የለበትም ከማመን በስተቀር አንዳችም። ለመዳናችን ያዋጣነው ምንም ነገር የለም። በኢየሱስ ክርስቶስ ሥራ ነው ልጆች የሆነው። በኢየሱስ ክርስቶስ ሥራ ነው የዳነው። ለዚህ ነው ልጆቹ ልንሆን መረጠን ይላል። ኤፌሶን 1:11 ላይ እንደ ፍቃዱ ምክር ሁሉ የሚሠራ እንደ እርሱ ሐሳብ አስቀድሞ የተወሰንን በክርስቶስ ደግሞ ርስትን ተቀበልን ይላል። እንግዲህ አስቀድመን የተወሰንን እኛ፣ ለዚህ መዳን የተጠራን እኛ፣ ዘመኑ ሲደርስ ጥሪው የደረሰን እኛ፣ የሱን ጥሪ ተቀብለን ወደ ቤቱ የመጣን እኛ በክርስቶስ ኢየሱስ ርስትን ተቀብለናል። ርስት ውርስ የሚሰጠው ለልጅ ነው፣ ወይም ደግሞ እንደ ልጅ ለምንወደው ለምንፈልገው ሰው ልንሰጥ እንችላለን። እግዚአብሔር ግን እኛን ስለወደደን ባስቀድሞ ስለወሰነ በክርስቶስ ደግሞ ምን አረገን ይላል? ርስት ተቀበልን ብሎ ይናገራል። ሮሜ 8:29 ላይ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁ መልክ እንዲመስሉ አስቀድሞ ደግሞ ምን አድርጓል? ወስኗል። ምን እንድንመስል? እሱን እንድንመስል አስቀድሞ ምን አድርጓል? ወስኗል። እህቴ ወስኗል። አስቀድሞ የልጁን መልክ እንድትመስል ወንድሜ፣ የልጁን መልክ እንድትመስል። አንተ ማንንም አይደለም የምትመስለው። ዛሬ በዚህ ሥጋ ውስጥ ስላለ ያ የልጅነት መልክህ ላይታይ ይችላል። ያ የልጅነት መልክህ ላይገለጥ ይችላል። ነገር ግን ከዚህ ፈራሽ ሥጋ ውስጥ ስንወጣ አዲሱን አካል ስንለብስ እርሱን እንመስል ዘንድ ግድ ነው። ስለዚህ ወገኖቼ የልጁን መልክ እንድንመስል አስቀድሞ ወስኗል። ለምን? ልጆች ስለሆነን። ልጆች የሆነው ደግሞ ልጅነትን ያገኘነው በክርስቶስ ኢየሱስ ሞትና ትንሣኤ ስለሆነ ነው። የእርሱ ልጅነት የተቀበልነው እርሱ በከፈለልን ዋጋ ነው። ሮሜ 8:15 ላይ ምን ይላል? አባት ብለን የምንጮህበትን የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነትን መንፈስ አልተቀበላችሁምና ይላል። ልጆች ስንሆን ከባርነት ነፃ ወጥተናል። ከዛ ፍርሃት ነፃ ወጥተናል። ከሲኦል ፍርሃት ነፃ ወጥተናል። ከጨለማ ፍርሃት ነፃ ወጥተናል። ልጆቹ ስለሆነ አባባ ብለን የምንጮህበት፣ ከአባታችን ጋር የምንነጋገርበት፣ በአባትና ልጅ መካከል የሚደረግ ውይይት፣ ንግግር ማድረግ የምንችልበት፣ በፊት ያልነበረንን መብት፣ በፊት በመካከላችን የነበረው የኃጢአት ግድግዳ፣ ያ መጋረጃ ተነስቶ ያ ግድግዳ ፈርሶ አሁን አባ ብለን የምንጮህበትን የልጅነት መልክ ተቀብለናል። ስለዚህ ለፍርሃት አይደለም፣ ለባርነት አይደለም የታጨነው፣ መንፈሱን ነው የተቀበልነው። የልጅነትን መንፈስ ዮሐንስ ወንጌል ምዕራፍ 1:12 ላይ ያመኑትንም እግዚአብሔር ልጅ ስልጣን ምን አደረጋቸው ይላል? ሰጣቸው ይላል። ለተቀበሉት ላመኑት ግን የእግዚአብሔር ልጅ ይሆኑ ዘንድ ስልጣንን ሰጣቸው። ልጅ እንሆን ዘንድ ልጆች ነን።
ከባርነት ነፃ ይወጣን፣ ከጨለማ ነፃ ይወጣን፣ ከዲያብሎስ ግዛት ነፃ ይወጣን የእግዚአብሔር ልጆች ነን። ልጅነትን ከእርሱ ተቀብለናል። ወገኖቼ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን ተወስኖልናል። አይሻርም፣ አይለወጥም። ልጅነታችንን ግን በባርነት አንለውጠው። ልጅነታችንን ግን በኃጢአት አንለውጠው። ልጅነታችንን ግን በዓለም ሸቀጥ አንለውጠው። ልጅነታችን ክቡር ስለሆነ የዘላለም ስለሆነ ልጆች ስንሆን ደግሞ ወራሾች ስለሆንን የእግዚአብሔር ወራሾች ስለሆንን ለዛ ተስፋ ስላጨን ያንን ተስፋ የምንቀበልበት ጊዜና ሰዓቱ ስለደረሰ የመጨረሻው ሰዓት ላይ ስለሆንን አንለውጠው። ወገኖቼ ሰዓቱ አልቋል፣ ጊዜው አልቋል፣ ደቂቃው አልቋል። ልጅነታችንን በሚያልፍ አንለውጥ። ኤሳው በምስር በኩራቱን እንደለወጠ በሚያልፍ ነገር እንደለወጠ እኔና እናንተ ደግሞ በዚህ ዓለም በሚያብለጨልጭና ዛሬ ታይቶ ነገ ወደ እቶን በሚጣለው ልጅነታችን ልንቀይር አይገባም። ልጅነታችን ውድ ነው። ልጅነታችን የከበረ ነው። ልጅነታችን ከሁሉ የበለጠ ነው። የልጁ የኢየሱስ ደም የፈሰሰበት ነው ልጅነታችን። ይህን ልጅነታችንን ልናከብረው ይገባል ወስኗልና። እንግዲህ የቅዱሳን ወንድሞቼና እህቶቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይህን አገልግሎት ለሁሉም እንዲዳረስ እንድታደርጉ በጌታ ፍቅር ጠይቃችኋለሁ። እስቲ አጭር ጸሎትን ጸልይና በነገው ዕለት ደግሞ በቀጣዩ ፕሮግራም እንገናኛለን። የዘላለም አምላክ እግዚአብሔር ሆይ ስለዚህ ጊዜና ሰዓት ሁሉ እናመሰግንሃለን። ስለ ምሕረትህ፣ ስለ ቸርነትህ በልጅ በኢየሱስ ክርስቶስ ደም ዋይተህ ልጆች ስላደረከን ክብር ምስጋና ይሁን። ይህንን የከበረ ልጅነት ስለሰጠህን እናመሰግንሃለን። አባ አባ ብለን የምንጮህበትን የልጅነትን መንፈስ በእኛ ውስጥ ስለከተት ክብር ምስጋና ለአንተ ይሁን። እግዚአብሔር ሆይ ይህንን ልጅነታችንን እግዚአብሔር ሆይ በባርነት እንዳንለውጥ፣ በዓለም ኮተት እንዳንቀይር በጌታ በኢየሱስ ክርስቶስም ጸጋ እንዲረዳን እንጠይቃለን። ሁሉ ለስም ክብር ይሁን። ስለ ሁሉ ተመስገን። ይህንን ቀን ባርክልን፣ ከክፉ ሁሉ ጠብቀን፣ በደም ሸፍነን። በኢየሱስ ክርስቶስ ጌታ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።